ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መተናል። በመጀመሪያ እንኳን ደስ ያላችሁ። የአብርሃምና የሩታ ጉዳይ ወደ መጠናቀቁ ደርሷል ማለት ነው። ፈረሰ የተባለው ትዳር እንደገና ተመልሶ እየተገነባ እንደሆነ እያየን ነው። አብርሃም ዛሬ ሩታን በቃ ከመጀመሪያ ጀምሮ እስከ መጨረሻ ፈታ ሲያረጋት ነበረ። እሷም ተስማምታለች። በነገራችን ላይ ሩታ ከሀገር መውጣቱን ሐሳብ ትታው አብርሃም ወዳለው ሐሳብ ተስማምታ ወደ ቤቷ ልትመለስ ነው። ልጃቸውም ወደ ተፈጠረበት ቤት እየተመለሰ ነው ማለት ነው። በጣም ደስ ብሎናል። እውነት ለመናገር ጽጌ ትልቅ ስራ ሰርታለች። ጽጌ ነገሮቹን ለማስተካከል ብዙ ነገር አድርጋለች። ልናመሰግናት ይገባል። ከካሜራ ጀርባም ብዙ ስራውን የሰሩ ሰዎች አሉ። ሽምግልናውን በጣም የተሳተፉበት ሰዎች ስላሉ ሁሉንም ልናመሰግናቸው እንወዳለን ማለት ነው። ዛሬ ለአብርሃም እንግዲህ ይህንን የምስራች ስታበስረው አብርሃም በጣም በደስታ ተሞልቷል። ለሩታ ያለውን አድናቆትም በተለያየ መንገድ እየገለጸ ነበረ። ከአይኑ ርቃ ስለቆየች ይመስልኛልና በቃ መላ ሰውነቷን እያየ አብርሃም ምንድነው የሚባለው ሌላ ሰው ገና እየተዋወቀ ሁሉ እስከሚመስል ድረስ ማለት ነውና እያገላበጠ በቃ ዞር ዞር እንደዚህ እንዲህ አብርሃም እኔ ራሱ ሼማ ሲያዘኝ እውነት ለመናገር ማለት ነውና አብርሃም ምን አስበው ነው? በጣም ገርሞኛል ዛሬ የምር። ሩታንም አሸማቋታል። እውነት ነው ሩታ ተመችቷታል። መውለድ ለአንዳንዱ እንደዚህ ምቾት ይሰጣል። አንዳንዱን ደግሞ ያው መውለድ በጣም ጉዳት አለው። ለአንዳንዶቹ አሪፍ ነው፣ ይመቻቸዋል። የሚመቻቸዋሉ፣ የማይመቻቸዋሉ። ሩታ ደግሞ ከወለደች በኋላ በደንብ ተመችቷታል ማለት ነው እና ዘና ፈታ የሚያደርግ ቪዲዮ ነው የዛሬው ቪዲዮ። እሱን አብረን እናያለን ማለት ነው። እናንተም እንደተለመደው ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወደ ቪዲዮ እንሂድና ሀሳብ እንስጥበት። እንግዲህ ደስተኛ ነች በጣም ማለት ነው። ሩታን እያየናት እንዳለ ነው ከሆነ በጣም ደስተኛ ነች። ቁልፉን ሰተኝ ትሄዳለህ አንተ፣ ልጆች እንዳይረብሹኝ ከአሁን በኋላ መጀመሪያ እንድታረጋግጥልኝ እፈልጋለሁ ብላለች። ማንም መጥቶ እንደማይረብሻት ቃል ገብቶላታል። እሱ ራሱ በተፈቀደለት ሰዓት እንደሚመጣ ማለት ነው ቃል ገብቶላታል። ጥሩ ላይ ናቸው ማለት ነው። እንደዚህ ስቃችሁ ስትመጡ እኛም በጣም ደስ ይለናል። እውነት ለመናገር የእናንተን እርቅ እኛ እንፈልገዋለን። ስለዚህ አብርሃም አደብ ገዝቷል ማለት ነው። በዚህ ከዘለቀ ሌላው እንግዲህ ሄርሜላ አማላው ነበር ይዛው የሄደችው። አሁን ደግሞ ሩታ እያማለለችው ነው። ትልቅ ስራ ሰርታለች ማለት ነው። ይመችሽ እንላለን። አይ አንዞርም እንዲላይ እኮ ነው አለባበስሽ ላይ ያለሽ ነው። አደንቅልሽ ነው። ዞር ዞር ላይ እንዲ ይቅርብኝ። በጣም ነው ያሽኮረመማት ያለውና አብርሃም ሌላ ሴት ሚስቱን አይመስልም እውነት እያወራ ያለው ዛሬ ማለት ነው። ጥሩ ላይ ያማል አይደለ? አይ ጥሩ ላይ ነሽ ልትፈልጊ ነው። አመሰግናለሁ። እንዲህ አንድ ላይ ሆነው እንግዲህ ሁለቱ ብቻ አንድ ላይ ሆነው እየሳቁ እየተጨዋወቱ ምናምን ቪዲዮ ከሰሩ ቆይተዋልና በጣም ናፍቆናል አይደለ? እውነት ለመናገር በጣም ናፍቆናልና ሩታም አሁን ከልቧ ነው፣ አብርሃም ከልቡ ይመስለናል። እንግዲህ አሁን ከልቡ ነው ይመስለውና ይሄ ሰላማችሁ ግን መጥፋት የለበትም። እዚህ ሰላማችሁ ላይ በደንብ መስራት አለባችሁ። እውነት ለመናገር በእርግጠኝነት ሩታ አብርሃም ውጭ እንዲሆንም አትፈቅድም። አንድ ላይ እንደሚሆኑ ምንም አልጠራጠርም። ነገም በዓል አብረው ነው የሚያከብሩት። ፕሮሚስ ገብታለታለች። ይመቻችሁ። በተለይ ከኋላ ምናምን ደግሞ አብዷል እንደ ሌሎች ቱርክ ምናምን መሄድ ምናምን አይጠበቅብሽም። ስለዚህ ከኋላ ያለው በቃ ቱርክ መሄድ አይጠበቅበትም። ብዙዎች ያው ቱርክ ሄደው ያሰራሉ ይባላል አይደለ? ያው እኔ ስለማላቅ ብዙዎች ይባላል ነው ባሉባልታ ነው የማውቀውና ስለዚህ አንቺ በተፈጥሮ ተሰጥቶሻል። የተፈጥሮሽን በደንብ ተንከባከቢው ነው ጨዋታው። ያው በተፈጥሮ ፈጣሪ ሰጥተሽ አሪፍ ነው።
ሩታ በጣም እንደ ዛሬ በጣም ፈታ አድርጓት አያውቅም። አብርሃም ራሱ ማን ነው እውነት ጌታዬ ሆይ ድረስልኝ ብሏል እንዴ። እራት ግብዣ ላድርግልህ ልትይ ነው? ቅርብታ ግን በልቻለሁ። እራት መብላት ፈልገህ ነው? አይ ነው ቅርብ አለባበሷ እንግዲህ እንደዛ ነው የሚመስለው አይደለ? የራት ግብዣ ያ ፕሮግራም የያዘች ነው የሚመስለውና ለመግደርደር ነው አብርሃም አሁን የበላሁት ያልከው? በልቻለሁ። አለባበስሽ እንደዛ ይመስላል ብዬ ነው። እኔ ዝም ብዬ ፋ ማለት አማረኝና ፋ አልኩ ትላለህ እንጂ ያለ ምክንያት እራት ልበላ ፈልጌ አይደለም። ያለ አይዟችሁ ጾማችሁን አትደሩ፣ በልታችሁ ደሩ፣ ችግር የለውም እራቱን ማለት ነው። ነው እንዴ ሰሞኑን ወደ ቤት እንድትመለሽ ይፈልጋለሁ ብለኸኝ ነበረ? አዎ መልሳለሁ። እሱ ሀሳብ ተስማምቼ የምርሽው እስኪ አብርሃም ማመን ሁሉ ነው ያቃተው። የምር በቃ ማለት መልሳለሁ ስትል ከአካፏ ራሱ ሳይጨርስ ማለት ነው በጣም አላመነም። በቃ ምክንያቱም ትሄዳለች ብሎ ዛሬ ነገ እንደምትሄድ ነው እሱ እየጠበቀ የነበረው። እሷ ግን ሀሳቧን ቀይራ መቅረቷን ስትነግረው ነገ ልመለስ አስቤያለሁ። አዲስ አበባ ማለት ነው። እስኪ ማይልኝ አመሰግናለሁ። ዛሬ ብቻ ስለተቀበልሽ አመሰግናለሁ። እውነት ልታመሰግናት ይገባል። በጣም እውነት ሁላችንም አስጨንቆ ነበር የምር ማለት ነው። የልጁ ጉዳይ ነው ስፔሻሊ ያስጨነቀን። የእሷ መሄድ ብቻ ሳይሆን ልጁ በዚህ እድሜ መሄድ በጣም ከባድ ነው ለሱ። አሁን እንግዲህ አብርሃም በደንብ አይተሃል ብዬ አስባለሁ። ትረጋጋለህም ብዬ አስባለሁ። በጣም አመሰግናለሁ። የምሬ ነው። ደስ ብሎኛል። ባባዬንም እንግዲህ ወደ ድሮ ቤታችን አይቶት አያውቅም። ያኔ እሑድ ላይ እያለ ነበር ያየው። አሁን ደግሞ በአካል ላይ ሆነ የድሮ ቤታችንን። ይመቸው። ግን ነገ ሄርሜላ የምትባለው ሴትዮ መታ ቤታችሁ እንዳትበጠብጥ ጥንቃቄ ማድረግ አለባችሁ። ከዚህ ፊትም የሆነ በዓል ላይ ነው መታ እንደዚህ ቤቱን ምስቅልቅል ያደረገችው። ስለዚህ በቃ አሁን ሽርጉድ መባል አለበት። ፋሚሊዎቼ ወደ ውጭ ሀገር መሄዴን አልተውኩትም። እንዴ እርግታ ደግሞ አሁን ሀሳብ መቀየር አይደበርም እንዴ? ሀሳብን ቀይሬ አይደለም ደስታችንን በቃ ሙሉ አድርጊውና ከዚህም በኋላ አልሄድም ምናምን ነው ማለት ያለው አይደለም። አብርሃም እንግዲህ የሚፈልገው አንድ ላይ ሰላም ሆኖ አንድ ላይ እንዲኖሩ ነው። እሷ ደግሞ ያው የመጃው ጊዜ ተራዘመ እንጂ አልቀረሁም ነው እያለች ያለችውና እንዴት ይሻላል? የምትቀር ይመስላችኋል? ሩታ ይሄን አልከመጣች እንኳን አትሄድም እና ሁለቱም አንድ ላይ እንደሚሆኑ ምንም ጥያቄ የለውም። ወይ እንደዛ አይደለም ግን በቃ ማለት ተራዝሟል። በአንዳንድ ምክንያቶች ምክንያት ምንም ነገር ጨራርሻለሁ። ስለዚህ ወደ ቤት ወደ መጀመሪያ ቤቴ ለመሄድ ጨራርሻለሁ እና ግን ደግሞ ማለት ነው ይሄንን ነገር የሆነ ነገር ላይ በደንብ ትረስት እምነት ሊኖረኝ እፈልጋለሁ። እርግጠኛ መሆን እፈልጋለሁ። አዎ የምትፈልገው እንግዲህ የሚረብሻት ሰው እንደማይኖር እሱ ያን ነገር ቃሉን እንዲጠብቅ ነው። የእሱ ጓደኞቹ በጣም ይረብሻሉ። እነሱ እንዳይረብሹት ቃሉ እንዲጠብቅና እነኛ ልጆች እንዳይመጡ ነው የእሷ ሀሳብ። በቃ ማንም እኔ ዙሪያ ያሉ ሰዎች መጥተው እንዲረብሹኝ አልፈልግም። አብሽ ማንም አባቱ አይረብሽም። እኔ ማንም እንዲመጣ አልፈልግም። ሰላም አይሰጡኝም። አንቺ ካልፈለግሽ ማንም እንዲመጣ አልፈልግም ብሏል። በፊትም ያው ፈልጌ ነው እንዴ ስታስረብሸኝ የነበረው ስትለው ነበርና እንግዲህ ማንም አይመጣም ብሏል። እሱ ራሱ ያው በፈረቃ ነው የሚመጣው ተብሏል። ስለዚህ እኔ ጋር ነው የምትኖሪው ማለት ነው። ወዴት ቤታችን እንዴ? አንተ እኮ ትሄዳለህ፣ ትወጣለህ ሌላ ቤት። አንተ እኮ ትወጣለህ ወደ ሌላ ቤት። ረሳህ እንዴ? ቸክነሽ ተባረኝ እንዴ? ሐሳብሽን ከቀየርሽ ብሎ እኮ ነው። ምክንያቱም የኛውን ሐሳብ ከቀየርሽ የኛንም ትቀይሪያለሽ ብሎ አስበው ነው። አብረን የምንኖር መስሎ ነው እንዴ? አይ ነው እንደዛ አልመሰለኝም። ግን ከፈለግሽ ደግሞ እዛ ቤት ውስጥ 3 ክላስ ቤቶች ስላሉ አንዱ ላይ እኔ አንዱ ላይ ነው። አንዱ ለኔ አንዱ ላንቺ አንደኛው ደግሞ ለልጃችን ይሆናል። አላውራ ይመች ጭጣጋ ጠጋ እንደዛ አይደለም ሐሳቤ። እኔ ቁልፉን ሰተኸኝ አንተ የፈለክበት ትኖራለህ። ደስ ይላል ያለ ቦታ። ከልቦ አይደለም እንግዲህ ሩታ በእርግጠኝነት ከልቦ አይደለም። በእርግጠኝነት ማለት ነው አንድ ላይ እንደሚኖሩ ምንም ጥርጥር የለውም። ሐሳብ ከቀየርሽ ብዬ ነው ይሄን ነገር ያመጣሁት። ግን ደግሞ እሺ ብትይና ደግሞ 3 ክላሶች አሉ። አንዱ ክላስ ላይ እኔ አንዱ ክላስ ላይ እንጂ
አንዱ ክላስ ላይ ደግሞ ባባ ቢኖር ይሻላል። አንድ ክላስ ላይ ኑሯችን ኑሮ የጋራ ነገራችን ምንድነው? ምግብ ብቻ ነው። ከዛ ውጭ ምግብም ደግሞ ቴካዊ አምጣ ካልሽኝ ቴካዊ ይመጣል። ዋው ተዘጋጅተሃል ማለት ነው። በደንብ ተዘጋጅተሃል። የምር አይቻልም። እቴትዬ ነው የምር ነው። አይቻልም። ነገ ትልቅ ሰርፕራይዝ አለሽ አንቺ። እኔ አልፈልግም። ምን ሰርፕራይዝ አልፈልግም። ትልቅ ሰርፕራይዝ አለሽ ነገ። እንግዲህ ምን አይነት ሰርፕራይዝ እንደሚኖር አብረን የምናየው ጉዳይ ይሆናል። ሩታ ሰርፕራይዝ ይጠብቃታል ማለት ነው። ነገ አስቀድመሽ የምትመጪበት ቦታ አለ፣ እነግርሻለሁኝ። ልክ አዲስ አበባ ስትደርሺ ደውዪልኝ። ከዛ ወደ ሰርፕራይዙ እወስድሻለሁኝ ማለት ነው። ያስማማናል? ያስማማናል? ያስማማናል። ተስማምታለች። እሷም ሰርፕራይዙን ለመቀበል ተስማምታለች። በደንብ ተስማምተሻል። ስለዚህ ነገ እጠብቅሻለሁ ማለት ነው። ጾምም ይፈታል ምናምን ምናምን እና እኔ ደግሞ እስቲል ነው ከብዙ ነገር የጾምኩ ሰው ነኝ እና ጾም አታስቂኝ። በጣም ያስደነገጣት የምር ያላሰበችው ነገር በምግብ ነው ያልኩት። በሌላ ነገር አልወጣኝም እኮ እንዴ። በምግብ አታስቂኝ እኮ እንፈታለን እንጂ ከለ ጾም ገብቷታል። እሷም ገብቷታል። እሱም ያለው ሌላ ነው፣ እኛም አልፈነዋል። ትፈታለን። ቀድመሽኝ በትይዚ ደስ ይለኛል። ስልኬን አምኜ እኮ ስልሻለሁ እኮ የግል የመንግስት እንዴ አፍረሻው በጣም እያሸማ አብርሃም ዛሬ እውነት ሌላ ሰው በቃ አልተቻለም። የምር በቃ የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው